የሰማኝ ነው ተነስ እያልኩ እሺ እስካሁን ነገርኩህ በቃ እያንዳንዱን ነገር እንደማስረጃነት ይዟለሁ ትራማዶል ትወጣላችሁ አልፎ አልፎ እሱን ስለምታደርግ ትመጣለህ ትደነዛለህ ወደ 10 ፍሬ ምናምን ነው የምወጣውና በቃ በጣም ኦቨርዶዝ ነው ማለት አስፈራርቼ ምናምን አለ መረጃም ይዤ ማስፈራራት ብቻ አይደለም ከዛም በላይ ማድረግ እንደምችል ነግሬሃለሁ አይደል እኔ ሲጀመር አሁን እኔ እናንተ እንመጣጠናለን እኔ እናንተ ጓደኛ ነኝ አይደል እንዴ ግን ቢሆንም በቃ እኔ የሚያስደስተኝ ነገር ነው እያደረኩ ያለሁት እዚህ ጋር እና አንቺ ደግሞ እኔ ማስደሰት አለብሽ ካለበለዚያ ከዚህ ቤት ነው ማስባረርሽ ለእናቴ የምናገሩን ታውቂያለሽ ሰላም ጤና ይስጥልኝ ውድ የአንበሳችሁ ቤተሰቦች እንዴት ናችሁ እኔ ወንደሰን ነኝ ዛሬ እንግዲህ አዲስ ሰፈር ላይ እንገኛለን እምነግርህ እማማክርህ ነገር አለ ብላኝ እህቴ ጠርታኝ ወደሷ ሄጃለሁኝ እንግዲህ ምንድነው የሚለው ነገር ከእህታችን አንደበት የምናዳምጥ ይሆናል ወደ ጉዳዩ ከመሄዳችን በፊት ግን ሼር ላይክ በማድረግ ቪዲዮ ላልተዳረሱ ቤተሰቦቻችን አድርሱ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ አዲስ ቤተሰብ እንድትሆኑ ስንል በአክብሮት እንጠይቃለን ሐሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ በመግባት ሐሳብ አስተያየታችሁን አስቀምጡልን ማለት እወዳለሁኝ ምንድነው የሚለው ነገር ደግሞ ከእህታችን አንደበት የምናዳምጥ ይሆናል ሰላም እህታችን እንዴት ነሽ ጥሩ በእርግጥ ለኔ ትንሽ በስልክ የነገርሽ ነገር አለ በደንብ ግልጽ ለማድረግ ያክል ለኔም ለተመልካቾቼም እስኪ ምንድነው እንድናግዝሽ እንድንረዳሽ የፈለግሽው ነገር የሚለውን ካንቺ አንደበት እናዳምጥ ብዬ ነው እሺ እኔ እንድትረዳኝ የምፈልገው በጣም ወዳት ጓደኛዬ ነበረች እና እኔ ባለቤት ልጅ አለኝ ከባለቤቴ ጋር ነው ባለቤቴ ሞቷል የለም እና ከልጅ ጋር ነው የምኖረው እና ጓደኛዬ በጣም ወዳት ጓደኛዬ ነበረች እና ትንሽ እሷ ላይ ጥርጣሬ አድሮብኝ ነው ይሄንን ላማከረ ብዬ ነው እና ምንድነው እሱ መሰለክ በጣም ነው ወዳት በጣም ነው ማምናት በጣም ጥሩ ጓደኛዬ ናት ጥሩም ነገር ነው የምታረግልኝ ጥሩም ነገር ነው የምናሳልፈው ማለት ነው ግን በልጄ ዙሪያ ባለው ነገር ግን ጥሩ ስሜት የተሰማኝ አይደለም በቃ በሆነ ምን ልበልህ ለኔ ትንሽ ግልጽ ሆኖ የሆነ መረጃም ነገር ነው እዛ ላይ ስለማለት ነው እንጂ በጣም የተጠራጠርኳት ነው ያለው በልጄ ዙሪያ ላይ ማለት ነውና ያ ደስ ጓደኛሽን ማለት ነው ስላለ የጠረጠርሻት ማለት ጓደኛዬ ነው ማለት ጓደኛሽ የምትኖረው የት ነው እንዴት ነው የጓደኝነት አይ ከኔ ጋር ነበር ከልጅነት ጀምረን በጣም ጥሩ ጓደኛሞች ነን ጥሩ ብዙ ነገሮችን ያሳለፍናል እና ለትንሽ ጊዜ ያው ከኔ ጋር መኖር ጀመረች በዛ ወቅት ላይ ነው ከኔ ጋር መኖር በምትጀምርበት ሰዓት ላይ ትንሽ ከልጅ ጋር ያላት እንትን ተቀያየረብኝና ጥሩም ነገርም አይደለም እያየሁ ያለውትና ይህ ነው ለማለትም አስቸጋሪ ሆኖብኝ ነው እና ይሄንን እስኪ ኦኬ ስለዚህ ጓደኛሽ ሌላ ቦታ ነው ስትኖር የነበረችው አንቺ ጋር ማረፍ ፈልጋ ነው አንቺ ጋር ያረፈችውና አንቺ ደግሞ እየኖርሽ ያለሽው ከልጅሽ ጋር ነው ስለዚህ ሁለታቸው ጋር ያለው ነገር እንትን አላለኝም ነው እያልሽ ነው አዎ እኔ ደስ ያለኝ ነገር የተለየ ነገር ምንድነው ያየሽው ማለት ምንድነው ሁኔታዎቹን እንድትጠራጠር ያደረገሽ ነገር በቃ እንድጠራጠር ያደረገኝ ከልጅ ጋር አለ አይደለ ልክ እሱን እንደ ወንድም ሳይሆን በሌላ አይነት ነገሮች ነገር ምን ልበል በቃ አለ አይደለ እንደ ፍቅረኛ የሆነ ለሌላ እንደዛ አይነት ነገሮችን የማየትና ያው እኔ ስታይ ደግሞ ደንገጥ ብሎ የሆነ እንደ ማስቀየስ እንደ ልክ እንደ ልጅ እንደማየት እኔን ደግሞ ያው ላለማስከፋት ያው እንደ ጓደኛም ደህቱንም ብያለሁ እንደዛ አይነት ነገሮችን ታሳየኛለችና እኔ እዛ መሃል ላይ ተጠራጠርኩኝ እና ልጅም ድንገት ይልና ጥሎ ይወጣል እሱ እኔም በሚያይሳት ማለት ነው ድንገት ጥያቸው አምኜም እሄዳለሁ እወጣለሁ እዛ ወቅት ላይ ስመጣ ጥሩ አይነት ነገሮችን ስለማላይ ማለት ነው ያ ነው ትንሽ ያጠራጠረኝ ባለው ነገሮች ላይ በጣም ያጠራጠረኝ ስለመጣ ነው ጥሩ ማለት እዚህ ጋር ግልጽ ያለልኝ ነገር ምን መሰለሽ ልጅሽም ያው ልጅሽ ነው እሷንም እንደ እህት የማያት ጓደኛዬ ነች ብለሻልና ለማናገር አልፈቀድሽም ወይ ለምሳሌ ወይ ልጅሽን ወይ እሷን ያው በደንብ መትቀርቢያት ከሆነ እንደዚህ አይነት ነገር አይቻለሁ ምንድነው ችግሩ ብሎ ለማማከር ጥረት አላደረግሽም ወይ ነው እሱ ላይ ለማድረግ በቃ ያው አለ አይደለ የሆነ ሚዝክ የሚሰማ ከአምሯን ደግም ብዙ የሚያሳልፈን ስለሆነ እንዴት እንደዚህ ልታስቢኝ ቻልሽ የሚለውም
ብላም በሌላም ብትለኝም እንደዚህ የሚለው ነገር ያዘኝ እንጂ ሁለት ነገሮች ላይ ሁለት ልብ ሆኜ ነው ያለሁት። ልበል አልበላት እስቲ ላማክር መጀመሪያ የሚለውን ይዤ ነው። እስኪ ማለት ከጓደኛሽ ጋር አብሮ አደግንም ብለሽኛልና እስኪ ስለ ባህሪዋና ስለ አንዳንድ ነገሮች ስለሷ እንድትነግሪኝ ፈልጌ ነበር። ጥሩ ናት እንዳልኩህ መጀመሪያም ነግሬሃለሁ። አብረን ነው ያደግነው። በጣም ጥሩ ናት። እኔ የኔን ጥቃት የኔን ጉዳት የኔን ምንም የምትፈልግ አይደለችም። እኔም እንደዛው ለሷ ማለት ነው። እና በምንኖርበት እስካሁን ባለንበት ሰዓት ድረስ ይህን ጥርጣሬን ከመኖሩ በፊት ድረስ ባለው ነገር ውስጥ በጣም ጥሩ ነው ያለን እንትን ማለት ለችግሬም ለመከራዬ ለምንም አብረን በጣም ጥሩ ሰው ናት። እና ምን በቃ ከእህትም አለያት ጓደኛዬ ማለት ናት። ግን አሁን ላይ ከልጄ ጋር ያለው ነገር ነው በቃ እኔ ውስጤ እንትን ያደረገው እና ያ ነው ትንሽ ያጠራጥረኝ የቻለው እንጂ በጣም በጣም መልካም ሰው ናት። ምንም ከምልህ በላይ ነው። ግን በዚህኛው መልኩ ግን ስመጣ ግን ትንሽ እኔ ያለኝ ነገር ትንሽ ለመቀዝቀዝ ያለ እና እየተጠራጠረ ስለሆነ እሷ ያው እንትን ባትቀይርብኝም ግን ከልጄ ጋር ያለው ነገር እኔ ያጠራጥረኛል። ያው ምን መሰለሽ እንደዚህ ብዬ ጠየቅኩሽ የኛ ስራዎችን አይተሽ ከሆነ ብዙ ጊዜ ከሷ ጋር ተያይዞ የሚመጡ ችግሮች ሊኖሩ ይችላል። ለምሳሌ አስቀይመሻት ለመበቀል ወይ የሆነ ነገር ሆኖ ልጁ ላይ ጥቃት ለማድረግ ለዛ ነው እኛ የምናይበት መንገድ እንደ መርማሪነታችን አንቺ ባላየሽበት አንግል ነው። ተረድተሽኛል አይደለ? ለዛም ነው ምን ያክል ታውቂያታለሽ፣ እንዴት ነው ስለ ባህሪዋ የተጋጫችሁበት ነገር አለ ወይ ምናምን ብዬ ጠየቅኩሽ። አንተ ልክ ነህ፣ እንደዛም ያስኬዳል። ግን እኔ ደግሞ በዛ መልኩ አይደለም። ያ ሳይሆን ምንም የተጋጨነው ነገር የለም። ጥሩ ናት ለኔ፣ እኔም ጥሩ ነኝ ለሷ ብያለሁ። ግን ምንድነው ከጊዜ በኋላ ያው ከኔ ጋር ትኖራለች ብያለሁ አይደለ? በዛ መሀል ላይ አለ አይደለ ልጅን ያንተንም ልጅ ፍቅር የሚባል ነገር የሆነ ከመቀራረብ ከምናምን የሚመጣው ነገር አለ። ሰው እኮ አንተን ስለጠላክ የሚያደርገው ነገር አለ። ከመቀራረብ ደግሞ የምታወደው ነገር ይኖራል አይደለ? ስለዚህ ያንን ነገር ነው በዛ ኬዝ እንደዛ አይነት ኬዝ ነው የተረዳሁት እንጂ ጥላቻና በሌላ መልኩ ልትበቀል እንደዚህ ነው እሱን አይደለም። በፍቅር ሆኖ ያው ልጇን ነው የኔ ልጄ ነው። እኔ ልጄን አጥሬ ገና ወጣት ልጅ ትንሽ ልጅ ነው እንደገና ያው ከሷ ጋር እኔ ያ እንዴት በእንደዚህ መልኩ አብረህ የኖርክ በጣም ጥሩ ጓደኛ ሆነ አብራት እንትን ያለች እንደዚህ አይነት ኬዝ እንዴት ይፈጠርብኛል ልጄን ለዛው በሚል ነው ይሄን ነገር እንዴት አሰበችው የሚለው ነው። ትክክል ነሽ ማለት እንትን ያደረገኝ ነው እንጂ በሌላ መልኩ ለማጥቃት ምናምን ነገር ያው አለ አይደል መጥፎ ነገሮች እንደዚህ አይነቱን ነገር አይደለም። በዚህኛው መንገድ ነው የምገልጸው። ልክ ነሽ። ያው እኛ ደግሞ የምናይበት መንገድ እንዳልኩሽ ነው። አንዳንዴ ሰዎች ካዩበት ተቃራኒ የምናይባቸው መንገዶች ስላሉ ከዛ አንግል ነው እሱን የጠየቅኩሽ። ሲቀጥል ደግሞ ምን መሰለሽ ልጅሽን ያው ልጃችንን የራሳችንን ያክል ነው የምናውቀው እና ምናልባት ከልጅሽስ የተለየ የምትዩ ባህሪ አዲስ ያመጣቸው ባህሪያቶች ሊኖሩ ይችላሉ? ከልጄ ጋር ያው በጣም መቅረብ ኖ አንቺ ከልጅሽ ላይ ያየሽበት ባህሪ ከልጄ ላይ ያየሁበት ባህሪ ያው በቃ ከሷ ጋር ቤት ውስጥ አሁን እሄዳለሁ አይደለ? ያው ጥያቸው ምናምን ወጥቼ በመጣ ሰዓት ላይ በቃ የሆነ የመቀራረብ ሌላ አይነት ነገር ተቀራርበው እንትን ማለት ነው የፍቅር እንትን አይነት ነገር ሆኖ ሲያየኝ የመደንገጥ እሱ የመደንገጥ አይነት ነገር ይታይበታል። ያው እሷ ደግሞ መጣሽ ምናምን ብላ የደንግጣ የሆነ ጉዳይ አይነት ነገር ምናምን የበለጠ ታሳየኛለች እና ይሄ ደግሞ የሆነ ነገር ሰው ስደርስበት የሆነ የምትጠራጠረው የሆነ ነገር ኖሯቸው ስደርስ እኔን የማስቀየስ አይነት ነገር እንደዚህ አይነቱ ነገር ነው እኔ ላይ ልመለከት ይቻላል። ስለዚህ በጣም አሁን አንቺ እያልሽን ያለሽው እሷን ነው ሞር ወደ እሷ ነው እያጋደልሽ ያለሽው እና ምናልባት አንዳንድ እንትኖች ላይ ደግሞ ሜቢ ባላየንበት አንግል በዛኛው ወይ ደግሞ በዛኛው መንገድ ተፈጥሮ ሊሆን ይችላል የሚል እሳቤዎች ስላሉን ነው። በእርግጥ ለኛ የሰጠሽን ጥቆማ ወይም መረጃ እኛ ስራችንም ስለሆነ እንግዲህ ያልሽው ነገር ትክክል ነው ወይም አይደለም የሚለው ነገር ጊዜ የሚፈታው እንዳለ ሆኖ ግን አንዳንዴ እንዲህ አይነት ነገሮች ይፈጠራሉ። ልጅን እንደ ልጅ መቅጣት ወይ ደግሞ ልጅን እንደ ልጅ ማስተማር
ያስፈልጋል ብዬ ስለማምን ምናልባት ልጅሽን ማለት ለመጠየቅ እንደ እናት በእርግጥ ብቻሽን ያሳደግሽው ነግረሽኛልና እንደዛ የማቅረብና ነገሮችን የሚገልጽበትን መንገድ የማድረግ አጋጣሚዎች አልተፈጠሩ? አዎ ልክ ነህ። እዚህ ጋር አሁን ከሷ እሱን እንደዛ ስለማሳደግኩትም ልጅም ስለሆነ የሆነ የምጠራጠርበትንም ነገር የመጠየቅም ግዴታም ስላለብኝ እሱን የማናገር እንትን ይዤ ነበር። በቃ እንደ ቀልድ አንተ ምንድነው ከጓደኛዬ ጋር እዚህ መኖር ከጀመረች ጀምሮ ምንድነው የሆነ ሌላ አይነት ነገር እንትን ያልክ እንዴ? ገና አንተ በልጅነት ደግሞ ሌላ አይነት ነገር እንትን ልትል ነው እንዴ? አይ የሆነ የምጠራጠሩ ነገር ስላለ ሳይ ደንገጥ ምናምን የምትለው ነገር ስላለ ምንድነው እንደዚህ አይነት ነገር ትናልክ ብዬ እንትን ሳደርገው አንቺ ደግሞ ምንድነው ማሚ ደግሞ ዝም ብለሽ እንደዚህ ትያለሽ እንዴ? ምናምን እንደዚህ ምናምን የለንም ብሎ ላጥ ብሎ ነው የሚወጣው ወደ ደጅ ማለት ነው። ከዛ አያስጨርሰኝም ላጥ ብሎ ይወጣል። እና ይሄንንም ሳይ እንጂ በፊት አንድ ነገሮችን በምለው ሰዓት ላይ ተረራርተን እንዲህ ተግባብተን ነው የሚያምነው ነገር ነው የሚያወራኝበት ስርዓት አስጨርሶ እንትን የሚል እዚህ ላይ ግን እንደዛ አድርጎ ነው እና ይሄንንም ነገርም ሳይ እሷን ግን እንዳልኩክ ያው ነገሮችን አለ አይደለ በጣም እንትን ከያሱ እንዲህ ለመጠየቁ እንትን ለማለት ለድፍረቱ እሷ ላይ እንትን ሳይሆን እሱ ላይ ነበር እችን ጥያቄ እንትን ያደረኩትና ያም ሲጨመርብኝ እሱም እንዲህ ብሎ ሲሄድ የበለጠ እንትን አደረገ ጥርጣሬሽን ከፍ አደረገ ማለት ነው። እና ለዛ ነው። ጥሩ ሌላ ምናልባት በዙሪያችሁ ከሶስታችሁ ውጪ የሚመጣ ለምሳሌ ወይ የድሮ የቀድሞ የባለቤትሽ ዘመዶች ወይ ደግሞ የአንቺ ቤተሰቦች አልፎ አልፎ የሚመጡበት አጋጣሚ ይፈጠራል ወይስ ብቻችሁን ነው እዚህ የምትኖሩት? አይ ብቻችንን እኔ እሷ ነው እንደ እህትም ለቤተሰብም አድርጌ ያቀረብኳትም የምትመጣውም እሷ ናት። መኖሩን ላይም ድረስ ማድረሰው እሷ ነው እንጂ ከዚህ ጋር ነው። ስለዚህ ማንኛውም እኛ ሄደን መጠየቅ ካለብን ሄደን እንጠይቃለን። መገናኘት ካለብን ሄደን ወደ ውጭ ምን እንጂ በእኔ ቤት ብዙ እንደዚህ ስልክ ወይ ከታመምኩ ወይ የሆነ ዝግጅት ካለ ወይ የሆነ ኬዝ ከገጠመኝ ነው ይሰበም እንትን የሆነ እንትን የምንለው እንጂ ዴሊ እንደዚህ ምናምን እንዲቀር የለም። እሷን ነች በቃ ያው በጣም ጥሩ ያው እንዳልኩሽ የሰጠሽን መረጃ ትክክል ነው አይደለም የሚለውን ነገር ብዙ ጊዜ የራሳችን የሆነ መንገዶች አሉን። ብቻዬን አይደለው ከስራ ባልደረቦቼ ጋር በመነጋገር እንግዲህ ይሄን ነገር የምናስቀጥል እውነታው የሚጋለጥበትን መንገድ እንፈጥራለን። እንግዲህ በተቻለ መጠን እንግዲህ ሄደን እስከ ጥግ ድረስ የምናጣራበት መንገድ ይፈጠራል። ነገሮችን እንግዲህ ሃንድል የምናደርግበትን መንገድ ደግሞ እንፈጥራለን። በተቻለ መጠን ልታግዥን ይገባል። ያው ብዙ ጊዜ እኛ ምን እናደርጋለን እንዲህ አይነት ጥርጣሬዎች ሲሆኑ ድብቅ ካሜራዎችን ከካሜራማኑ ጋር በመነጋገር ድብቅ ካሜራዎችን አስቀምጠን እንወጣለን። ከዛ በኋላ ያለውን እንቅስቃሴ አንቺ ከወጣሽ በኋላ ውስጥ ላይ ምን ይፈጠራል የሚለውን ነገር በማስረጃነት ከያዝን በኋላ ነው ሰዎቹን እንደዚህ አድርጓል ወይ ደግሞ እንደዚህ አላደረገም ብለን መወሰን የምንችለውና መልካም ፍቃድሽ ከሆነ እዚህ ጋር ሴኩሪቲ ካሜራ እናስቀምጣለን። ካስቀመጥን በኋላ ደግሞ እንግዲህ ሁሉንም ነገር የምናየው ይሆናል ማለት ነው። ስለዚህ ፍቃደኛ ከሆንሽ ካሜራ የምናስቀምጥበትን መንገድ ብትፈቅጅልን የሚል ሀሳብ አለ። እኔ እውነታን ማወቅና በጣም ግልጽነትን ማወቅ ስለፈለኩኝ እኔ በዚህ መንገድ ብትተባበሩ ብታደርጉ የሚከፋኝ ነገር የለም እና ፍቃደኛ ነኝ። ደስ ነው የሚለኝ። እውነታን ማወቅ ነው ፈልገው። ስለዚህ እንግዲህ ለሰጠሽን ጥቆማ በጣም አመሰግናለሁኝ። የሰጠሽን መረጃ እንግዲህ እውነት ነው ውሸት ነው የሚለውን በእኛ መንገድ ይሄዳሉ። ብቻዬን አይደለሁም፣ የስራ ባልደረቦቼ አሉ። ከነሱ ጋር በመሆን እንግዲህ ያለውን ነገር ወደፊት የምናሳይሽ ይሆናል። መልካም ፍቃድሽ ስለሆነ ደግሞ በጣም እናመሰግናለን። በዚህ አጋጣሚ ችግር የለውም። እኔም እውነታውን ማወቅ ስለምፈልግ ፈቃደኛ ነኝ። እንግዲህ ውድ ተመልካቾቻችን እታችን የሰጠችን መረጃ አለ። ይሄ መረጃ እውነት ነው ወይስ ሐሰት ነው የሚለውን ነገር በራሳችን የሴኩሪቲ ካሜራ አስቀምጠን የምናጣራ ይሆናል። እንግዲህ ወደፊት የሚፈጠረውን ነገር አብረን የምናየው ይሆናል። አብሮነታችሁ አይለየን። መልካም ጊዜ። እንግዲህ ውድ ተመልካቾቻችን ያለነው ሰፈር ውስጥ ነው። እንግዲህ በጣም ከባድ እንትን ላይ ነው። ሁሉንም ካሜራዎች በሙሉ አስገብተናል። እንግዲህ ውስጥ እየተከታተልን ነው። እንግዲህ ካሜራውን
ተከታትለን ውስጥ ደግሞ ምንም ነገር ከመፈጠሩ በፊት መድረስ ያለብን ይመስለኛል። ካሜራውን መከታተል አለብን። እስኪ ናይስቲ ናይ ቁጭ ምንድን ነው እንጂ እንደዚህ ለምን ፈሪኝ እንደዚህ? አልፈራሁም። ያው አንድ ነገር እናገራለሁ ብትይ ታውቂያለሽ ማረጉና እንደዚህ አይነት ነገር ለእናቴ እየተናገርሽ እናቴ ፊት የማይሆን አክሰንት እየሰየሽ ነው ያለሽው አንቺ የምልሽ ነገር እየገባሽ ነው? እኔ ስተኛ አትርበት ብቻ ደንግጪ። እኔ ምን አደርግሻለሁ? አይ ባለፈውም እኮ የሆነ ነገር አድርጌ ነበር እኮ። እንደዛም ቢሆን ለምንድን ነው ስተኝ የምትደነግጪው? እንዴት አልደነግጥም? እኔ ሲጀመር አሁን እኔ እናንተ እንመጣጠናለን። እኔ እናት ጓደኛ ነኝ አይደል እንዴ? ግን ቢሆንም በቃ እኔ የሚያስደስተኝ ነገር ነው እያደረኩ ያለሁት እዚህ ጋር እና አንቺ ደግሞ እኔ ማስደሰት አለብሽ። ካለበለዚያ ከዚህ ቤት ነው ማስባረርሽ። ለእናቴ የምናገሩን ታውቂያለሽ፣ እስካሁን ያደረግነውንም ታውቂያለሽ። እናገራለሁ እሱን እንዳለ ከእናቴ ጋር ነው ማቆራረጥሽ። ገብቶሻል? አሳምናታለሁ፣ ችግር የለውም። እኔ እኮ ጓደኛዋ ነኝ እኮ። አንቺ አታስነኪ በቃ። እሷን ስተኝ እኔ ስተኝ አትፍሪ፣ አትርበትበትሽ። ምን ሆነሽ ነው አንቺ? አይ እንዴት አልፈራህም? እኔ እኮ በጣም ስለምወዳት ከጓደኛዬ እንዳታጣላይ ብዬ ነው። ለምንድን ነው እንደዚህ? እኔ እናት ጓደኛ ነኝ እኮ የእናቴ ጓደኛ እኮ እየይም ባትሆኝም በቃ እዚህ ጋር እኛ ቤት ነው ያለሽው ወይ እዚህ ቤት አትምጪ። እንደዛ ከሆነ ይሄን ነገር ማፈልግ ከሆነ ወይ ወደዛ ወደ ጎዳናሽ መውጣት ትችያለሽ። አንተ ቤቴ ስለሆነ ነው እንደዚህ የምትሆን? አዎ ቤቴ ስለሆነ ነው እንደዚህ ነው። አንቺ ልጅ እንዳታሳስቺ እስካሁን አሁን ነው በስነ ስርዓት አዋሪኝ። ካለበለዚያ የማወራውን ነገር ታውቂያለሽ። ስለዚህ አርፈሽ ተቀመጪ አንቺ ልጅ። እኮ ተቀምጫለሁ እኮ ታዲያ ለምንድን ነው አንቺ ተቀምጫለሁ? ምን አለ መሰለህ እኔ እናት ጓደኛ ነኝ አይደል እንዴ? ልታከብረኝ ይገባል። እኔ እናንተ ደግሞ እኮ አይደለም ጥሩ ሁኔታ ላይ እየተፈጠረ አይመስለኝም። ስለዚህ መሄድ ያለብኝ ይመስለኛል። ስለዚህ መሄድ አለብን። ትገጋታተ ስራት ያዝ ማናችሁ? አንተ ካሜራ ምንድን ነው ያለው? መጀመሪያ ተቀመጥ እያልኩ ነው። አንቺ ነሽ እንደዚህ አይነት ወጣት መስዋዕት። ይኸውልህ ትሰማኛለህ? ተረጋጋ እያልኩ ነው። ይኸውልህ ተረጋጋ እያልኩ ነው። መጀመሪያ ተረጋጋ። አልረጋጋ። ይኸውልህ መጀመሪያ አትንከኝ። ይኸውልህ እባክሽ አንዴ እባክሽ አንዴ ትሰማኛለህ? ከአንተ ጋር ያልጨረሱት ጉዳይ አለ። እሷ ምንድን ነው የማትጨርሰው? እኔ ምን አገባኝ? ከቤት ይወጣልኝ። ካሜሩን መጀመሪያ አልወጣም። የምታመጣው ነው ያለው። ይኸውልህ ስርዓት ያዝ። ትሰማኛለህ? ስርዓት ያዝ እያልኩ ነው። ያሊዝም ስለ ስርዓት ይኸውልህ እረፍ እያልኩ ነው። እረፍ እያልኩ ነው። ይኸውልህ ሙጣ ከቤቴ ትሰማኛለህ? ለምን ነው የሚያጠፋው? አያጠፋም። ለምን ነው የሚያጠፋው? እንዳትልኳት እሱ ጋር እንዳትደርስ እያልኩ ነው። ትሰማኛለህ? ተቀመጥና አዋራኝ። ቁጭ በል። ማን እንደሆንኩ ማንነቴን እሱን አሳያለሁ። ትሰማኛለህ? ቁጭ በል። አትንከኝ። ይኸውልህ ኃይል እንድጠቀም እንዳታደርግ። ቁጭ በል እያልኩ ነው። ቁጭ በል። እኔም መጠቀሙን አትንከኝ። ምን ልታደርግ ነው? ስርዓት ያዝ። ቁጭ በል። እንዳትንቀሳቀስ። ቁጭ በል። ጠጋ በል። ወርሳ ጠጋ በል። ቁጭ በል እያልኩ ነው። እሺ ቁጭ እያልኩ ነው። ይኸውልህ ስርዓት ያዝና ቁጭ በል። ትሰማኛለህ? መርማሪ ጋዜጠኛው እንደሰን እባላለሁ። ምንም አይነት እንቅስቃሴ አደርጋለሁ ብትል እግርን በጥሼ ነው የምጥልህ። እየሰማኸኝ ነው አይደል? እሺ አስቀምጦና በል። አሁን እንዴት ነው ስደነፈኝ ነበር? እኔ ምንድን ነው? እኔ ምን አውቃለሁ? ትሰማኛለህ? ምንም ይሁን መጀመሪያ አዳምጠኝ። አትርበትበት። መጀመሪያ እንደነበርኩ አትሆንም። ስርዓት ያዝ። እየሰማኸኝ ነው?
ስርዓት ያዝ ስትባል ስርዓት ያዝ። ለምጠይቅ ጥያቄ ብቻ ነው ቀጥተኛ መልስ የምትሰጠኝ። እንደዚህ ማስፈራራት አለ እንዴ? ከዚህ በላይ ላደርግ እችላለሁ። ይሄ ነው የሚገርምህ። ከዚህ በላይ ላደርግ እችላለሁ። ለምጠይቅ ጥያቄ ብቻ ቀጥተኛ መልስ ትሰጠኛለህ። ሰማኛለህ? በቃ አንድ እንቅስቃሴ አልፈልግም ካንተ። አንድ ማነህ አንተ? ማነኝ ብለህ ነው የምታስበው? ንገረኝ እስኪ ማነኝ ብለህ ነው የምታስበው አንተ? የእናትህ እኩያ ከምትሆን ሴት ጋር አብረህ እየተኛ እኮ። እሺ አንተ እኮ እኔ ማንነትን እኮ አልገለጽክልኝም። እሺ ቁጭ ብለህ አዋራኝ። እንደዚህ ተረጋጋ። ሲጀምር ጠጋ ብለህ ወደዛ ዳይ ጠጋ ብለህ ማንነቴን ነው ማወቅ የፈለግከው? መርማሪ ጋዜጠኛ ወንደሰን እባላለሁ። ማወቅ ከፈለግክ ማለት እሺ መርማሪ፣ እሺ አሁን ቁጭ ብለህ በስትክክል አዋራኝ። ቀስ በል። እንደዚህ አይነት ነገር ይኸውልህ እሱን እኔ ነኝ የምፈቅደው አንተ አይደለም። ሲጀመር ምን አይነት ብልግና ነው አንተ በዚህ እድሜ? እኔ ምን አደረኩኝ? ምን አደረኩኝ? ምንም አላደረግም። ምን ሳረጋኝ? ምን እያልክ ስታስፈራራት ነበር? ለእናቴ ድብቅ ካሜራ። ታዲያ ምኑን ነው የምትናገረው አንተ? እሷን እንደዚህ እንደሆነ የምታደርገው? ኧረ እባክህ አስፈራርታት ጎትተህ የጣልካት እኮ አንተ ነህ። ይሄ ሁሉ ነገር ስታድርግ የነበረው እኮ አንተ ነህ። እኔ ፊት እሷ ናት እየተገላለጠች እንደዚህ የማይሆን ነገር እንዳስብ የምታደርገኝ እሷ ናት። ኧረ እባክህ ሁሉም መስረጃና መረጃ እኮ አለ። እሱን ከእሷ ይኸውልህ አንድ ነገር ልንገርህ። ይሄ ሁሉ ነገር በደንብ ልንገርህ መርማሪ ወንደሰን ቁጭ ብለህ አዋራኝ። ጥሩ ሁሉንም ነገር ትነግረኛለህ። እደብቃለሁ የምትል ከሆነ ግን እውነታውን ልንገርህ፣ እግሬን በጥሼ ነው የምጥለው። ሰማኛለህ እኮ። እሺ እንደዚህ በሽጉጥ ነው እንደ የምታስፈራራኝ? ከዚህ በላይ ላደርግ እችላለሁ። አድርጌ ያሳያለሁ። በስትክክል ቃል ነው መቀበል። በቃ ምክንያቱም በስርዓት እናቴ ደውላለሁ። ለብረብ ደውላለሁ። አስቀምጠው እያልኩ ነው። ኃይል እንድጠቀም አታርገኝ። አንተው ስልኩን አንተው። እሺ ማስሎንክ ነው አንተ ስልክ የምትደውል? ጀብድ እንደሰራ ሰው ደግሞ ለእናቴ ደውላለሁ ትላለህ? እኔ ራሴ እሳቸውን እጠራቸዋለሁ። ምን ስታደርግ እንደነበረ እያንዳንዱ ቪዲዮ አሳያቸዋለሁ። ያኔ በልጇ ለእሷ አትናገርብኝ። አሁን ልደውል ስትል አልነበረ? ከአንተ ጋር የማቃጥለው ጊዜ የለም። ይኸውልህ ሁሉንም ነገር እንድታስረዳኝ እፈልጋለሁ። እሺ አስረዳለሁ። እሺ ቁጭ በል በስትክክል ስማኝ። ጥሩ ይኸውልህ እኔ ከአንተ ጋር ምንም የማቃጥለው ጊዜ የለም። ሁሉንም ነገር እንድታስረዳኝ ነው የምፈልገው። ሁሉንም ነገር ሰማኛለህ? የያዝኩት እሳት ነው። እየሰማኝ ነው አይደል? ደግሜ አልናገርም። የያዝኩት እሳት ነው። ስለዚህ አንዳችም ነገር ሳትደብቅ ሳታስፈራረኝ እኔ ስለዚህ ተናገረው ሁሉንም ነገር። ለምንድነው እንደዚህ የምታደርገው? ምንም አትናገርም? ለእናቴ ምንም አልናገርም። ሁሉንም ነገር ግን እንድትነግረኝ። ይኸውልህ ካሜራውን አላጠፋውም፣ ምክንያቱም ከዚህ የበለጠ ማስረጃ ስላለኝ ማለት ነው። የሚጠቅም ግን እውነቱን መናገር ነው። ምንድነው ማስረጃ? በድብቅ ካሜራ ስታደርጋት የነበረውን ከአሁን በፊት ስናደርገው ቀላል ነው ስትላት የነበረውን በሙሉ የት ያወቅኩት ይመስልሃል? ቀላል ሰው አይደለም። ይኸውልህ መርማሪ ጋዜጠኛ ወንደሰን እባላለሁ ብዬ ስነግርህ ቢያንስ መርማሪ ጋዜጠኛ ምን ሊያደርግ ይችላል ብለህ ማሰብ ትችል ነበር። ይሄ ሁሉ ማስረዳት ሲጀመር አይጠበቅብኝም። ይኸውልህ ማለቃቀሱን ትተህ እንደ ልጅ ሁሉንም ነገር እንድታስረዳኝ ነው የምፈልገው። ሁሉንም ነገር ለምን እንደዚህ እንዳደረግ በቃ ጠይቀኝ። ሁሉንም ነገር ጥሩ። ለምንድን ነው እናቴን እኔን ነው የምታምነው አብረን ካላደረግን እያልክ እሷን የምታስገድዳት? ታስረዳኝ ትችላለህ? እሷ በምታሳየኝ እኮ እንደዚህ። ምን ማለት ነው? እሷ በምታሳየው? እሷ ብታሳይ ኑሮማ እንደዚህ አስገድዳት ታደርጋትም። ለብሶ ማለባበስ ምንም የሚገፋፈኝ እንደዚህ እንዳደረግ ማለት ግን እሷ ፈልጋ አይደለም እያደረግክ ያለው፣ አንተ በፈለግከው መንገድ ነው። እሷ ፈልጋ አንድ ቀን አድርጋ ታውቃለህ? ታዲያ ለምንድን ነው እሷ በምታሳየኝ መንገድ ነው የምትለው? በቃ መጀመሪያ ተሳሳትኩኝ፣ ከዛ በኋላ ለመደብኝ። ስለዚህ ቅድም ያልከው በሙሉ ውሸት ሆነ ማለት ነው። እሺ አንዴ ተሳስተህ ካደረግክ በኋላ ሁሌም ይሄን ነገር እናትህ ታውቃለች አታውቅም? አታውቅም። ስለዚህ ብናገርብህ ምን እንደሚፈጠር ታውቃለህ? ስለዚህ ሁሉንም ነገር ንገረኝ ነው እያልኩ እየነገርኩህ እኮ ነው። ሁሉንም ነገር ያው አመንኩልህ እኮ። ሁሉንም ነገር እኮ እየነገርኩህ ነው ያለው። ጠይቀኝ፣ የጠይቀኝን ነገር እንዳለ መልስልሃለሁ። ይኸውልህ በቃ እንደ ልጅ ሲጀመር አውራኝ። እኔ በአንተ እድሜ ልክ አይደለሁም ማለት እኮ ያም አይደለሁም።
ገብቷል አይደለ? ምን እንደሚፈጠር በወጣትነት ሁሉም ሰው ምን እንደሚያደርግ ሁላችንም እናውቃለን፣ አልፈንበታል። ግን ያንተ ምንድነው በፍቃዳዊነት የተመሰረተ አይደለም። ሰው ፈልጎት የሚያደርገው ነገር አይደለም። አንተ ምንድነው አስገድደ ነው እያደረክ ያለው፣ ያውም የእናትህን እኩያ። በአንተ የሚሆን እድሜ አቻጣህ ነው? ንገረኝ እስኪ። ለምዶብኝ ነው ከሷ በቃ። ይኸውልህ ለምዶብኝ ነው። አንድ ነገር ልንገርህ፣ አለማወቅ ከተጠያቂነት አያድንህም። ትሰማኛለህ አይደል? ምንም ነገር ብታደርግ ለምዶብኝ ነው የሚባል ሀሳብ ፈጽሞ ማሰቡ ትክክል አይደለም። የምነግርህ ነገር ማለት ነው። እየሰማኝ ነው አይደል? ስለዚህ ከዛ ውጭ ምንድን ነው የምታደርገው? በቃ ያው አሁን አውቄያለሁ ብለሃል፣ እንደምታውቀው ነው በቃ። ሌላ የምታደርጋቸው ነገሮች የሉ? ሌላ ምንም አላደረግም። ሱሰኛ ነው ወይስ አይደለም? አይደለም። በምን እርግጠኛ ነው? ምንም ሱስ የለብኝም። እውነትን ነው? አንዳንዴ ከሰፈር ልጆች ጋር ትንሽ ትራማዶል ምናምን እንወጣለን። ትራማዶል እሱን ሱት ነው የምደነዝዘው እና እንደዚህ የማይገባ ነገር የማደርገው ለዛ ነው እንጂ እኔ ፈልጌዋለሁ። እሱ ነው የሚገፋፈኝ እንደዚህ እንደማደርግ። እና ትራማዶል ትወጣላችሁ? አልፎ አልፎ እሱን ስለምታደርግ ትመጣለህ፣ ትደነዝዛለህ። ወደ 10 ፍሬ ምናምን ነው የምወጣው እና በቃ በጣም ኦቨርዶዝ ነው የምሆነው። ለዛ ነው እንደዚህ አይነት ነገር የማደርገው እንጂ ሆን ብዬ አይደለም። ይኸውልህ አሁን በጣም የተወሳሰበ አሁንም ስመጣ እንደዚሁ ደንዝዤ ስለመጣሁ ነው እንጂ እንደዚህ ማድረግ እኔ ፍላጎት የለኝም። ሲለቀኝ እጸጸታለሁ በሰራሁት ነገር። ብትጸጸት ኑሮማ አንድ ነገር ልንገርህ፣ ትራማዶል የሚባለውን ነገር በሙሉ ነው ከህይወት የምታስወጣኝ ነበር። የምትጸጸት አይነት ሰው ብትሆን ኖሮ ማለት ነው። ተረዳኝ አይደለ? ይኸውልህ አንተ መማር ያለብህ ልጅ ነህ። ትሰማኛለህ? እንዲህ አይነት ሁኔታ ውስጥ የምትገባባቸው ጊዜያቶች አይደሉም። ሲጀመር እናትህ መከራዋን አይታ ነው የምታሳድግ በእርግጠኝነት። ትሰማኛለህ አይደል? ስለዚህ መፈረው እሷ እንዳታውቅ ነው። ይሄን የምታስብ ቢሆን ኖሮ ይኸውልህ እኔ እንደዚህ ማድረግ አንተ ብታስብላት ይሄን ነገር ማቆም ትችል ነበር። ይኸውልህ መውደድን የሚፈቀረው መውደድ የሚገለጸው ባፍ በመግለጽ አይደለም። ሁሉንም ነገር ይኸውልህ መውደድህን እንግዲህ እስኪ እነግራታለሁ እንዲህ አይነት ልጅ እንዳላት ሁሉንም ነገር ስናስረዳት መውደድህ በእግዚአብሔር በእናትህ ይሄን ነገር አትናገር። ይኸውልህ ወንድ ልጅ ነህ ምንም ቢሆን። አዎ ወንድ ልጅ ነኝ እና እንደዚህ አይነት ነገር ማድረግ አለብኝ? የወንድ ልጅ መገለጫ ነው ይሄ አይደለም። እኔ በቃ ተሳሳትኩኝ። እኔ ሱሱም ገፋፍቶኝ ነው አልኩ። ግን በቃ ይሄን ነገር ብቻ እናቴ እንዳሰማ። እናቴ ከሰማች በጣም ነው የምታዝነው በእኔ። ሲጀመር መጀመሪያ ነው ይሄን ነገር መጠንቀቅ የነበረብህ። አንድ ነገር የምነግርህ አሁን እኔን ከመለመን ከምን ጋር አይደለም የሚያያዘው። ይሄ ገብቶሃል አይደለ? መጀመሪያ ነው ጠፋው እኮ አመንኩልህ። ሁሉን ነገር እኮ አስፈራርተን ቢሆን አሳምነኛል። አስፈራርቼ ምናምን አይደለም፣ መረጃም ይዤ ማስፈራራት ብቻ አይደለም ከዛም በላይ ማድረግ እንደምችል ነግሬሃለሁ አይደል? እሺ እንዳልናገርብህ ነው የምትፈልገው። ስለዚህ ለምጠይቅ ነገር በደንብ ግልጽ የሆነ መረጃ እንድትሰጠኝ እፈልጋለሁ። ቅድም ትራማዶል እጠቀማለሁ ብለኸኝ ነበር። ማን ነበር የሚያቀርብላችሁ? የሚያቀርብልኝ እንደዚህ የለም፣ ፋርማሲ ነው የምንገዛው። ፋርማሲ እንዴት ነው የሚሰጡላችሁ? አይሸጡላችሁም እኮ ፋርማሲ አይደል? ያው ታመምኩኝ ብዬ ውሸት ምናምን እሄዳለሁ በወር አንዴ ምናምን። ያልተጻፈ እንትን የሚሸጡ ፋርማሲዎች ውስን ናቸው አይደል? በምን አመጣኸው? እኔ ሲጀመር በዛ አይደለም የምታገኘው። ትክክለኛውን መረጃ ነገር እኮ የሚሸጡ ልጆች አሉ፣ ግን እነሱ ላይ እኔ ትንሽ ማድረግም አልፈልግም። በቃ የኔ በቃ ለኔ የተያዝኩት ይኸውልህ። ስለዚህ እነሱ ጋር እንትን ማለት አትፈልግም ማለት ነው። ማስጠቆር አልፈልግም። ያው እኔ በቃ አንዴ እኔን ይዘኛል። ስለዚህ እነሱ መያዝ የለባቸውም። እንደዛ ከሆነ ደግሞ እኔ ደግሞ ለእናትህ እነግራታለሁ። እናትህ ምን እንደምትሆን አስብ። ይኸውልህ አየኸው አይደል ምን ያክል እንዳንተ አይነት ወጣቶች እናታቸውን እንወዳለን ብለው ባፋቸው ነው፣ በተግባር ግን ባዶ ናቸው። ትሰማኛለህ አይደል?
ስለዚህ ይሄን ነገር እውነታውን ፍጥርጥ አድርገህ የማትነግረኝ ከሆነ ለእናትህ ነው የምነግራት። እናትህ ምን ያክል እንደምታዝንብህ ታውቃለህ። ስለዚህ ማን ነው የሚያቀርብላችሁ? ከሰፈር ልጆች ነው የምንገዛው አሉ የሚሸጡ ልጆች። ስለዚህ ከእነሱ ነው እየተቀበላችሁ እናንተ ይሄን ነገር የምታደርጉት። እናንተስ የምትሸጡበት አጋጣሚዎች አሉ? ከትራማዶል ውጭስ ሌላ ሱስ አለ የለም? ሌላ ሱስ አለ፣ ግን እሱን ያው ብዙም ስለማይገኝ አንዳንዴ። ምንድን ነው እሱ? እንትን መስመር መስመር ምንድን ነው መስመር ደግሞ? ኮኬን። መስመር ብላችሁ ነው የምትጠሩት? እሱ አልፎ አልፎ ነው። ምክንያቱም ለምንድን ነው ቶሎ ቶሎ የማይገኘው እሱ? በጣም ውድ ስለሆነ። ውድ ነው። ውድ ነው። ለዛ ነው እናንተ ትራማዶልን የምትጠቀሙት፣ ርካሽ ስለሆነ ነው። ዋጋው ይቀንሳል። እነዚህ የሚያቀርቡት ልጆችን ግን ታሳየኛለህ፣ ትሰማኛለህ አይደል? ይኸውልህ አሁን ያዝነው ቀልድ አይደለም፣ ገብቷል? መስመሩም በእናንተ እንትን የጠራህበት መንገድ ማን እንደሚያቀርብላችሁ ከስር ከምንጩ እንድታሳይኝ ነው የምፈልገው። ገብቶሃል አይደለ? ምክንያቱም እናትህ ለአንተ የከፈለችውን መስዋዕትነት ለአንተ አልነግረህም። በጣም ጥሩ። እንደዛ ከሆነ ሁሉንም ነገር አንድ ነገር እንዲቀር አልፈልግም። እንደሱ እንደምታስቡ ቀላል አይደለም። አይገኙም ልጆቹ እንደዚህ። እሱን ለእኛ ተው። አንተ ብቻ መተባበር እስካለብህ ጥግ ድረስ እንድትተባበረን የምንፈልገው። አይ የምትል ከሆነ ደግሞ በጣም ብዙ አማራጮች አሉ። አንድ ለእናት መናገር፣ ሲቀጥል አንተን መቀመቅ ውስጥ ወስዶ መዘብዘፍ ነው። እየሰማኝ ነው አይደል? ብታሰር ለእናቴ ከምሰማ ብታሰር ይሻላል። ስትታሰር መስማቱ ይቀራል። ቢያንስ አይኗን አሪው ነው። ይኸውልህ አሁን ድብብቆሹን ተው። እየሰማኝ ነው አይደል? ድብብቆሹን ትተህ ሁሉንም ነገር ትነግረኛለህ። ሁሉንም ነገር እነግርሃለሁ። ጠይቀኝ አንተ እነግርሃለሁ። ሁሉንም ነገር በምችለውም ነገር አሳያለሁ። እሺ ይሄን ነገር ስታደርጉ የት ነው ይሄን ነገር የምታደርጉት? የት ነው መገናኛችሁ? መቼም መንገድ ላይ አይሆንም። የምትገናኙበት መንገድ ምንድነው? ምንድነው ኮዳችሁ? ኦፊስ አለ። ኦፊስ የት? እዚሁ ወደ እዚህ ሰፈር አለም፣ ትንሽ ራቅ ይላል አለ። እሺ ማን በዋናነት የኦፊሱ ባለቤት? ሁላችንም አዋጥተን ለሼር መንከፍ የተከራያችሁት? እሺ ከዛ እንዴት ነው የምታደርጉት? ገዢ ሲመጣ ምንድን ነው የምታደርጉት? እኛ አንሸጥም እኮ ገዝተን ነው የምናመጣው። ጥሩ። እናንተ ስትሄዱ ኮድ ይኖራችኋል አይደል? ዝም ብላችሁ ነው እንዴ የምትሄዱት? አሁን እኔ ዝም ብዬ ሄጄ መግዛት እችላለሁ? በአይን ነው የሚያውቁት። ሰው በአይን ነው የሚያውቁን። እኛ ኮድ የለንም እንደዚህ። በአይን ነው የሚያውቁን ማለት ነው። ስለዚህ አዲስ ሰው አይገዛቸውም ማለት ነው? ለአዲስ ሰው አይሸጡም። ፖሊስ ነው ሲቪል ነው ምናምን ብለው ነው የሚያስቡት። ጥሩ። እንደዛ ከሆነ ደግሞ እኛ በቂ ገንዘብ አለን። አንተን እንሰጥህና ሄደህ የምትከታተልበትን ወደ ኦፊስ ወዳልከው ስትሄዱ እኛ ተከታተል። ሲጀመር ቆይ ኦፊስ ያልከው ነገር በጋራ ነው የምንከፍለው ብለኸኛል አይደል? ምንድን ነው እዛ የምታደርጉበት? ምንም በቃ ሲደበረን ቁጭ እንላለን፣ እየሄድን ማለት እንጠቀማለን፣ እንተኛለን ምናምን ከጠጣን መሰለኝ። እሱ ብቻ ነው? በእርግጠኝነት ይኸውልህ የምንሰማቸው ብዙ መረጃዎች አሉ። እያንዳንዱን ነገር እንድትነግረኝ ነው። አሁን ወደ እኔ መስመር ነው የመጣኸው። ይኸውልህ ኦፊስ ስትይዙ ዝም ብሎ ተራ ነገር ብቻ ለማድረግ ብቻ አይመስለኝም። እኛ ብዙ ኬዞችን ካሁን በፊት ስለገዛን ሌላ ምንም የምናደርገው ነገር ይኸውልህ አሁን መደባበቁን ትተን ትክክለኛውን ነገር እንድትነግረኝ ነው የምፈልገው። ምክንያቱም ከዚህ በፊት በጣም ብዙ መረጃዎች ሰርተናል በዚህ ጉዳይ ላይ። ኦፊስ የተከራዩ ሰዎች ኦፊሳቸው ውስጥ አሁን እንደምትለው ተራ ነገር ብቻ አይደለም የሚያደርጉት፣ ከዚህም በጣም የበለጠ ነገሮች ምንም አናደርግም። እኛ በቃ ያጋጠመኝ ነገር ይኸውልህ እሱን ብቻ ለመጠቀም አይደለም። እሱም ቢሆን ኑሮማ ለምን ጫካ ውስጥ ለምን አትጠቀም? አንዳንዴ ቤተሰብ የሆነ ድንዝዝ ብለም ሳመጣ ስቀር እዛ እንተኛለን። ለዛ ነው ይኸውልህ እሱ ብቻ ምክንያት አይሆንም።
ምክንያቱም እኛ ከአሁን በፊት የሰራናቸው ቪዲዮዎች በጣም ብዙ ስራዎችን ሰርተናል። ኦፊስ ብለው ከገባንባቸው ቤቶች ውስጥ በጣም ብዙ ነገሮች ይዘን እናውቃለን። ኩላሊት በለው በጣም ብዙ ነገሮች። ስለዚህ ከአሁን በፊት ከነበረኝ መረጃ መንገድ ነው የምነግርህ። ትክክለኛውን ነገር እንድትነግረኝ ነው የምፈልገው። እየሰማኝ ነው አይደል? ብዙ ይኸውልህ ስለ ኦፊሳችሁ በደንብ ማወቅ እፈልጋለሁ። በደንብ ንገረኝ። እየነገርኩህ አንዴ ነገርኩህ። ምንም አናደርግም። እዛ በቃ ከጓደኞቼ ጋር እዛ ብናዘብጥ ምናምን ብንውል እሱም ብቻ ነው። እርግጠኛ ነህ? የሆነ መረጃ ግን ነግሬ በዛ መንገድ እናገራለሁ ብትል የራሴን እርምጃ ወስድባለሁ። እርምጃ ከመውሰዴ በፊት ግን እንድትነግረኝ እፈልጋለሁ። በቃ እሺ። በቃ ቻካሶች አሉ ሴቶች ትምህርት ቤት ነው ራስ እያስቀጣን እዛና እንውላለን አብረን ተማሪዎችን ክላስ እያስቀጣችሁ ተማሪዎችን ወስዳችሁ ኦፊስ የምትፈልጉትን ነገር ታደርጋላችሁ። ስለዚህ ተማሪዎቻችን ተበላሽቷል እያሉ ጥቆማ ሲሰጡ የነበሩት የት እንደሚውሉ አናውቅም የሚሉት ወላጆች ትክክል ናቸው ማለት ነው። እነሱም ሱሳቸውን የሚያመጣቸው እነሱም እንደኛ ናቸው። ትምህርት ቤት ውስጥ ይሸጣሉ የሚሸጡም አሉ ትምህርት ቤት ውስጥ እነሱ። ስለዚህ ጭራሽ አደራጅታቸዋል። እኔ ለብቻ አይደለም። ይኸውልህ አሁን እዚህ ጋር እኔ ጋር ብቻ በእኔ ብቻ ነው እንደዚህ ሆነ ያለው። ይኸውልህ አንተ ብቻ የሚባል ነገር የለም። አሁን እያንዳንዱም ተለቃቅሞ እስር ቤት መግባቱ አይቀርም። እኛ ማድረግ ያለብንን ርቀት ሁሉ ሄደን የምንፈጥረውን ነገር እንፈጥራለን። ኦፊስ የተባለውንም ነገር በራሳችን መንገድ የምናጣራበት ይሆናል። ቀረ የሚባል ነገር ካለ ደግሞ እንግዲህ ሄደን ፖሊስ ጣቢያ እያንዳንዱን ነገር የምናስረዳ ይሆናል ማለት ነው። እስካሁን እንዳለ የነገርኩህ እንደዚህ እንዲሆን ይኸውልህ ከህግ በታች ነው ሁሉም ሰው። ሰማኛል አይደለ? በጣም ጥሩ። ይኸውልህ ይሄ መናገር ግዴታ ስለሆነ ነው የተናገርኩህ። ዳይ ተነስ፣ ወደ ጣቢያ ተነስ። እየሰማኝ ነው አይደል? ተነስ እያልኩህ እኮ እስካሁን የነገርኩህ። በቃ እያንዳንዱን ነገር እንደ ማስረጃነት ይዟለሁ። ሁሉንም ነገር ከታወቀ በቂ ነው። ተነስ ዳይ ተነስ እያልኩህ ነው። ይኸውልህ ተነስ እያልኩህ ነው። ዳይ ተነስ ኃይል እንድጠቀም አታድርገኝ። ዳይ ተነስ ትታ ዳይ። እሺ እንግዲህ እህታችን የተፈጠረው ነገር በጣም የሚያሳዝን ነው። ምክንያቱም እኛ ይሄ ነገር ይፈጠራል ብለን አላሰብንም። በዚህ ደረጃ ደግሞ ያው እንግዲህ ተነጋግረን ነው ከስራ ባልደረቦቻችን ጋር ይህን ነገር ያደረግነው። በእርግጥ ምንም ነገር ከመደረጉ በፊት ደርሰናል። በእርግጥ ከአንቺ ጋር አልተዋወቅንም። መርማሪ ጋዜጠኛ ወንደሰን እባላለሁኝ። አላወቅሽንም። ቅድምም ድንገት ስለገባን ነው እንደዛ የሆነውና እስኪ ስለ ራስሽ አንዳንድ ነገሮች ብትነግሪን የሚል ሀሳብ ስላለኝ ነው። እኔ በእናትህ ለትንሽ ጊዜ አሁን ከባለቤቴ ጋር ተጣልቼ እነሱ ጋር ተዳብዬ ነበር የምኖረው እና እዚህ ቤት በመኖር ሰዓት ልጁ በጣም ነው የሚያሰቃይ። ለእናቱም እንዳልነግራት ያው ለመኖር ስል የግድ ለመኖር ስለመገደድ እዚህ ቤት በጣም እያሰቃየ ነው የምኖረውና አሁንም እናንተ ባትደርሱልኝ ኖሮ ጉድ ሆኜ ነበረ። ከአሁን በፊትም በጣም ነው የሚያሰቃኘኝ። ቤቱ የኛ ነው እኮ ያንቺ ቤት አይደለም፣ ከፈለግሽ ሂጂ ይለኛል፣ ከፈለግሽ ከዚህ ቤት ለቀሽ ውጪ ይለኛል፣ እዚህ ቤት ምን አባሽ ትሰሪያለሽ ይለኛል። እኔ ደግሞ ከእናቱ ጋር በጣም ከልጅነት ጀምረን አብረን ነው ያደግነው። የቅርብ ጓደኛዬ ናት። ችግሬንም ለሷ ነው የማካፍለውና በቃ ያለውን ነገር እንዳልነግራትም እንዴት ያው ከዚህ ቤት ብታባረረኝ ደግሞ ሞር ደግሞ ይሄን ነገር ብትነቃና ብታውቅ ያው ልጇ ስለሆነ ለልጇ ነው የምትወግነው ምንም ቢሆን እና እኔን ልታስወጣኝ ትችላለሽ በሚል ፍራቻ ለመኖር ስል የተሰቃየሁ ነው የምኖረው። ልጁ በቃ በፊት ላይ ጥሩ ልጅ ነበረ። ቀስ እያለ ከመላመዳችን የተነሳ ሀሳቦቹ፣ ሌሎች አመለካከቶቹ ምናምን አስተሳሰቡ በሙሉ ተቀየረ። በፊት እንደመጣሁ እኔም ያው እሱም ያላባት ነው የምታሳድገው፣ ባሏ የለም ያው ብቻዋን ነው የምታሳድገው። በጣም እየተሰቃየች ነው የምታሳድገው እና እንከባከበው ነበረ፣ አግዛት ነበረ።
እና ለሱም ያለኝ አመለካከት በቃ በጣም እሱን ማገዝ ስለምፈልግ እንከባከበዋለሁ፣ ቀርበዋለሁ ምናምን። ከዛ ልጁ ቀስ እያለ አስተሳሰቡ ተቀየረ። ነገሮች ወደ ጎን ሆነ የሚያስበው እና ሲወጣ ሲገባ በቃ የእናቱን መውጣትና መግባት ነው የሚያጠናው የነበረው። እናቱ ከወጣች እኔን ያሰቃየኛል። ስትኖር ደግሞ የሚያሳየው ባህሪ በቃ መልካም ባህሪ ነው። ትሁት ነው። ጥሩ ልጅ ነው የሚመስለው። ሰው ፊት የሚያሳየው ነገር በጣም አሪፍ ነው እና በቃ እሷ በወጣች ሰዓት ሁልጊዜ ነው የሚያሰቃየኝ። እኔም ስቃዬን ችዬ የግድ ለመኖር ስል በዚህ ሁኔታ ነው እየቀጠልኩ ያለሁት። በእርግጥ በጣም ከባድ ሁኔታ ላይ ነው ያለሽው። ምክንያቱም አንድ እነሱ ጋር ሆነሽ ማለት እንግዳ ሆነሽ መተሽ እንዲህ አይነት ነገር ተደረገብኝ ብትይ ቅድም እንዳልሽው ከባድ ነገሮች ሊፈጠሩ ይችሉ ነበር። በእርግጥም ግን ያው ይሄ ነገር ሲፈጠር ያው እንደ እህትሽ መታያት ጓደኛሽ ናት እና ምናልባት በደንብ ቀርበሽ እንደዚህ የሆነ ነው እንዲህ አይነት ነገር ተካሂዷል ብለሽ ለማስረዳት ሀሳቡ አልመጣልሽም ነበር? ሀሳቡ መጥቶልኛል። መምጣት አለመምጣት ሳይሆን እዚህ ጋር ይህን ነገር ግልጽ አድርጌ ብነግራት የኔን ሀሳብ የመረዳት እንትን አይኖራትም። ማለት ልጇ ነው፣ ልጇ እንዳይበላሽባት ነው ትፈልገው። ያልሆነ ባህሪ ሲያሳይም አታየውም። እሱን ደግሞ ልታምነው አትችልም። እኔን ነው በቃ እንትን የምትለኝ እና ሞር ደግሞ አሁን ይህን ነገር ከሰማች ከሁሉም ጭቅጭቅ የመጨረሻ ሀሳቧ የሚሆነው ወይም ውሳኔዋ የሚሆነው እኔን ቤት ፈልጊ ወይም ለቀሽ ውጪ ማለት እንትን ይኖራታል ብዬ ስላሰብኩ የግድ ለመኖር ስል ተቋቁሜ ነው የምኖረው ችግሩን። ስለዚህ ይህም ፍራቻ ስላለብሽ ነው ማለት ነው። ማለት ልትወጪ ትችያለሽ፣ እዛ ደግሞ የተፈጠረው ነገር ጥሩ ስላልሆነ የግድ ጊዜ ማግኘት ስላለብሽ ነው እዚህ የመጣሽው ይገባኛልና። የመጀመሪያ ጊዜያት ወይ ደግሞ መጀመሪያ እንዲህ አይነት ነገር ከመፈጠሩ በፊት ምንም የወሰድሽው እርምጃ አልነበረም? ይሄ ነገር ከመካሄዱ በፊት ማለት ነው። እኔ ይሄ ነገር ከመካሄዱ በፊት ምንም ነገር እንትን አላሰብኩም። ሲጀመር ልጁም እንደዚህ አይነት ሀሳብ ይኖረዋል ብዬ አስቤም አላውቅም። ለመጀመሪያ ጊዜ አንድ ቀን እናቱ ወደ ውጭ ወጣ እዚህ ጋር ቁጭ ብሎ ምናምን የከፋው ነው የመሰለኝ። እኔ እያጽናናሁት ነበረ ማለት ያው ያለባትም ስለሚኖር ብዙ ስሜቶች ይኖራሉ በውስጡ ብዬ አስቤ እሱን ለማጽናናት ማለት ለማገዝ ብዬ ለማበረታታት የሆነ ሀሳቦችን እያቀረብኩለት እንደውም የህይወት ተሞክሮዎችን ሁላ እያወራሁት ነበረ እና እሱ ጠጋ ብሎ ሌላ ነበረ ሀሳቡ። በቃ ከዛ በኋላ ነው ርቀቴንም መራቅም የጀመርኩት ከሱ። ወሬም ምስጢራዊ የሆኑ ነገሮችን አወራው ነበረ፣ አጫውተው ነበረ ማለት ይማርባቸዋል ብዬ የህይወት ተሞክሮዎችንም አወራው ነበረ ቀርቤ እንደ ጓደኛ፣ እንደ እህት፣ እንደ አክስት ኢቨን የእናቱ ጓደኛ ከመሆንም የተነሳ አክስቱ ነው ብዬ አክስቱ ነች ብሎ እንዲያስብ ነበረ ማረገውና በዛ ሰዓት እሱ ሀሳቡ ሙሉ በሙሉ ተቀይሯል። በቃ ለእኔ ያለው እንትን እና እሱ በቃ የፍቅር ግንኙነት ብቻ ነበር የሚፈልገው። እኔ ደግሞ ያው የእናቱ ጓደኛ ነኝ፣ በዚህ ነገር ያስበኛል ብዬ አስቤም አላውቅም፣ አስቤም አለሜም አላውቅም እና በዚህ ሂደት ነበረ። በእርግጥ ያው እዚህ የሚኖሩት ሁለታቸው ብቻ ናቸው። ቅድምም እሱን ይዘነው ስንወጣ ብዙ ነገር አደንዛዥ እጾችን ተጠቅሜ ነው ፈልጌው አይደለም እንደዚህ ያደረኩት ምናምን ብሎ ብዙ እንትኖችን ነግሮናል እና ማለት ረዥም ጊዜ ግንኙነት እንዳላችሁ ከጓደኛሽ ጋር ያው በደንብ አጫውተሽናል እና አንቺ ጋርስ የተፈጠረው ነገር ሜቢ እዚህ ጋር ተጽዕኖ ፈጥሮ ሊሆን ይችላል። አንቺ የመጣሽበት መንገድ ምንድን ነው? እኔ የመጣሁበት መንገድ ያው ከባለቤቴ ጋር ትንሽ አልተስማማንም ነበርና ከባለቤቴ ጋርም እንደዚሁ በጣም በስቃይ ነው የምኖረው። እኔ ህይወቴ በአጠቃላይ በቃ በፈተና የተሞላ ነውና ከባለቤቴም ጋር በዚሁ ምክንያት አልተስማማንም እና በቃ ጓደኛዬ ጋር ይሻለኛል ብዬ ጓደኛዬ ያው የረጅም ጊዜ ጓደኛዬ ናት፣ ጥሩ ናት፣ ትሁት ናት።
መልካም አስተሳሰብ ያላት ናት። ለእኔ በጣም አሪፍ ልጅ ናት። ስለማውቃትም ከልጅነታችን አብረን ስላደግን ያው ወደ እሷ ነው የመጣሁት። ችግሬንም ስለምትረዳኝ ስለማውቃት ቀጥታ መጥቼ እሷ ጋር ነው ያረፍኩትም። ያለውን ነገር ታውቃለች ሙሉ በሙሉ የህይወቴን ነገር። በቃ እሷ ጋር መኖር ጀመርኩ። ስለዚህ ያው በእርግጥ በደንብ ስለምታውቂያትም ነው በነፃነት እነሱ ጋር ለመኖር የመጣሽው ይገባኛል። እና እስኪ አንዳንድ የተለዩ ባህሪያቶች የምትየው ነገር አለ ከሷ? ማለት ወጣ ያለ ባህሪ ያላት እናቱ? ከሷ እኔ ያየሁት የተለየ ባህሪ ምንም ነገር የለም። ምንም ከድሮ ከነበረው የተለየ ባህሪ የላትም። ድሮም በጣም ጥሩ ሴት ናት። ለእኔ በጣም መልካምና ምርጥ ጓደኛዬ ናት። አሁንም ያው ናት። ምንም የተለየና ያየሁባት ነገር የለም። ያንንም ለማስቀጠል ነው እኔ አሁን በጣም ችግሬን ተቋቁሜና እንደዚህ እየተሰቃዩ የምኖረው። እሷ ይህን ነገር ብታቅና ሊከፋት ይችላል እና እሷንም ላለማስከፋት እኔም ችግሬን ተቋቁሜ ለመኖር አስቤ በጣም እንደዚህ እየተሰቃዩ እኖራለሁ። በእርግጥ በጣም ከባድ ነው። ምክንያቱም በአንቺ ሁኔታ ውስጥ ሰው ካልሆነ ይሄን ነገር መረዳት ይከብዳል። እኛም እንግዲህ መረጃዎችን ይዘን ነው ድብቅ ካሜራ አስገብተን እዛ ጋር ይሄ ነገር ከመፈጠሩ በፊት እንትን ያልነውና ምን ያክል ጊዜ ለመቆየት ነው አስበሽ እሷ ጋር የመጣሽው? ወደፊትስ ምንድን ነው ሀሳብሽ? ወደፊት ያው እንግዲህ ኑሮም ያው እዚህ እየተሰቃዩ ከመኖር የግድ ያው የራሴን የቤት ኪራይ ተከራይቼ ያለችን ነገር እየሰራሁ ራሴን ለማኖር እንጂ በዚህ ሁኔታ እዚህ ቤት እንደዚህ የመቀጠል እንትንም የለኝም። ስለዚህ በእንትን ባልሽበት ሁኔታዎች ነው መቀጠል የፈለግሽው? ማለት እሷ ጋር መቀጠል አልፈለግኩም ነው? ትንሽ ግልጽ ልታደርጊ? እኔ ፈልጌ ነበረ፣ ግን ያሉት ነባራዊ ሁኔታዎች ያው ልጁን በዚህ ሁኔታ ሊያስኖረኝ ስለማይችል በቃ አሁን ያው የችግሬና ድህነቴ የኢኮኖሚ ጉዳይ ነው እንጂ ቤት ፈልጌ ቀስ ብዬ ስራ ታገኘው እስኪ ራሴን ችዬ ለመውጣት ነው መሞክረው። ማለት እስኪ አንዳንድ ነገሮች ወደፊት ያግዛል ብዬ ስላሰብኩኝ ነውና እስኪ አንዳንድ ስለ ራስሽ ማለት ተምረሻል፣ በትምህርት ላይ አልፈሻል። ወደፊት ብዙ የምናመቻችልሽ ነገሮች ካሉ መተጋገዝ ካለብን እስኪ ስለ ራስሽ ከትምህርት ጋር ስራ ላይ ነው የነበርሽው? እኔ እየተማርኩ ነበረ። በፊት ማር ነበረ እና 10ኛ ክፍል ውጤት አልመጣልኝም። ውጤት በማይመጣልኝ ሰዓት ደግሞ ባለቤቴም ጥሩ ስራ ነበረው። በባለቤቴ ደሞዝ ነበር የምንተዳደር የነበረው። ከዛ እሱም ወደ ሌላ ቦታ ሄደ። እኔን ቺት ያደርግብኛል በላይ ሌላ ሲደርበው ምናምን በዚህ መልኩ ሲጫወትብኝ ሳይ በቃ ለቅቄ ወጣሁ እና እኔም ያው የሚያግዘኝ ካገኘሁ ራሴን ለመቻል ተፍጭርጭሬ ለመስራትና ለመኖር እፈልጋለሁ። ስለዚህ የመስራቱ ፍላጎቱ አለሽ ማለት ነው? አለኝ። አቅሙም ፍላጎቱም አለኝ። የመስራትም አቅም አለኝ። እሰራለሁ። ያገኘሁትን ስራ እሰራለሁ። ስራ አልመርጥም። ካገኛችሁልኝ ፈልጉልኝ። እንደውም ያግዘኝ ሰው ካገኘሁ ፈቃደኛ ነኝ። ደስ ነው የሚለኝ። ጥሩ። በጣም እንግዲህ ይቅርታ ምንም ነገር ከመፈጠሩ በፊት ነው እንግዲህ እየደረስን እና ምንም ባለመሆንሽ በጣም ደስ ብሎናል። በጣም ነው የምናመሰግነው እንግዲህ ከእንትን ውስጥ ሆነሽ እንደዚህ በመሆንሽ። እናንተም ስለደረሳችሁልኝ በጣም ነው የማመሰግነው። እድሜና ጤና ይስጥልኝ። አሜን። እንግዲህ ውድ ተመልካቾቻችን እንግዲህ እህታችን ምንም ነገር ከመደረጉ በፊት ደርሰን ልጁም እንግዲህ ዋጋውን አግኝቷል። ከስራ ባልደረቦቻችን ጋር በመሆን እንግዲህ ፖሊስ ጣቢያ ይገኛል። እኛ ለእናንተ ያለውን መረጃ በደንብ ግልጽ ለማድረግ ነው እዚህ ቆይተን ይህን ነገር እያደረስናችሁ ያለው። አብሮነታችሁ ስላልተለየን በጣም አመሰግናለሁኝ። መልካም ጊዜ